ትናንትና እንግዲህ ሜሮ ሙላት እንግዲህ ሜሮ ቤት ጠቁሚን ያሏት ጥቆማዎቹ ሁለቱ ጥቆማዎች ጠቁሚ ብለዋት ነበረ። ተጠቁሞስ ምን ይፈጠራል? ያገኟታል ወይስ አያገኟትም? ቤት ውስጥ ትገኛለች ወይስ አትገኝም? እሺ ከዛ በኋላስ ምን ተፈጠረ? ሁሉም ነገር በማየት እንመለከታለን ማለት ነው። አሰላም አለይኩም ራህመቱላሂ ወበረካቱ የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን እላችኋለሁ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬም እንደመጣሁላችሁ እንደምትወዱት ተስፋ አረጋለሁ። እንግዲህ ኖላዊ 123 ይዤላችሁ መጥቼ 122 ይዤላችሁ መጥቼ ያለው እንደምትወዱት ተስፋ አረጋለሁ። እንግዲህ በጉጉት የምንጠብቅ ማለት ነው። በእናንተ የሚጠበቀው ሼር ላይክ እና ኮሜንት ሀሳብ አስተያየታችሁ በማስቀመጥ ነው። ቤተሰብ አብረን እንመለከት ማለት ነው። ድራማው እንደቀጠለ ነው ማለት ነው። እንግዲህ ትናንትና ጠበቃዎቹ ሜሮ ቤት ብሎ ያው ትናንትና ሙላት ልሂድ ስትል አንቺ መውጣት አትችይም፣ ግን አንቺ መውጣት አትችይም፣ አንቺ ጠቋማው ቤቱን ምልክቱ ካወቅሹ ንገረኝና እኛ ሄደን እናያለን ብሏት ነበረ። ባለቻቸው ምሳሌ እንግዲህ ሁለቱም ጥበቃዎች መጡ። ሜሮ ቤት ሲያንኳኩ ማንም የለም። እንዴ ምን ሆና ነው? የለም የለችም፣ ምን ሆና ነው ያላሉ። ተመስኮትም ሲያዩት ምንም ነገር ውዝ የሚልም ነገር ዝር የሚልም ነገር የለም። ከዛ በኋላ እች ልጅ ምን ሆና ነው? መምጣታችንስ ማን ነገራት? እንዴት አወቀች? ማወቅ እንዴት ቻለች? አሉ። ምናልባት ሱቅ ወጥታ ይሆናል ወይም ደግሞ ጎረቤት ሄዳ ይሆናል አለ አንዱ ጥበቃ። እሺ እኔ ልሂድና ውጪ ልቁምና ልጠብቃት፣ ጎረቤት ከሆነች ምናልባት ካየችን እንዳታመልጠን እኔ እዛ ሁኜ ልቁም፣ አንቺ ደግሞ ወደዛ ዞር ዞር በይ አላት። እኔ ዞር ዞር ልበል አለ ሁለቱም ማለት ነው። ሲሉ ሊያገኟት አንቻሉ ማለት ነው። እንግዲህ ሀንዬ እቤት ሄዳ ቁጭ ብላ ያለ ታንቾ አንኳኩቶ ገባ። አንኳኩቶ ገባ። ሀኒ በፈገግታ ታንቾ ብላ ናግባ ብላ ጠየቀችው። እሺ ነው እንዴ ሲላት፣ አዎ ምን ነው ናግባ እንጂ ምን ነው አለችው። ሀንዬ እሺ ምን ሆነህ ነው ና እንጂ አለችው። ከዛ እሺ አለ። ያው ከትናንት ወዲያ እዛ ቀን አንቆ እገልሻለሁ የአሴ ካልሆንሽ ብሏት ነበረ። እና አሴ የነሱ ብለን ነው ይሄን አክል ልፋት ይሄን አክል ዋጋ እየከፈል ነው አንቺን ለማግኘት ብለን ነው ብሎ እዛ ቀን እንግዲህ ተሳስተውም ይሁን አንገቷንም ይዘው ሊያንቋት ይዘዋት ነበር። በሷም ሰበብ የመጣ ምላሴም ከሷ ጋር ሊደባደብ ነበረ። አሷንንም ለምን እንደዚህ አይነት ተደባደብክልኝ? ለምን እነሱ ይገባቸዋል፣ እኔ ብዙ ነገር አድርጎልኛል፣ ይሄ ሲያንሰኝ ነው፣ እንደው ይገባቸዋል ቢገሉኝም ብላ በጣም ተበሳጭታ እንግዲህ ከወንድሞቿ እህቶቿ ተጣልታ ወደ ውጭ ቤት ሄዳ ነበር። ዛሬ አባቷ ጋር ነው እንግዲህ በሱ የመጣ ታንቾ ይቅርታ ልጠይቅሽ ነው ሀንዬ፣ አንድ ነገር ብቻ እሺ በይኝ ሀናን ይቅርታ። የምን ይቅርታ? አይ እዛ ቀን ቤታችሁ መጥቼ ባረኩት ስራ። አረ አንተ እኮ ይገባሃል፣ ከዚህም በላይ ብታደርግ ይገባቸዋል። እናንተ የኔ ብላችሁ ስንት ነገር ዋጋ ከፈላችሁ፣ የኔ ስንት ነገር አረጋችሁልኝ እና ይገባችኋል አለች። አይ ብለሽ ነው እንዴ ሀና? አዎ እና መላሴን ደግሞ ባረገ በሱ ነው መላሴ ነው። እባክህ መላስሽ የራሱ ጉዳይ እሱን ተይው። አይ ወንድሜማ አትስደቡብኝ፣ ወንድሜ እኮ ነው አትስደቡብኝ አለች። አይ እባክሽ ጭልፋ እየመሰለ ደግሞ እሱንም አለች። አይ ቀልድ የለም ተወንድሜ ጋር አለች። በቃ እሷ ደግሞ ያ ነገር ለማባበል አውቄ ነው እኮ አውቄ ነው አለች። ሀንዬ ማለት ነው አውቄ ነው ስቀልድ ነው አለች። አይ እዛ ቀን ባጠፋሁሽ ነገር ይቅር በይኝ አላት። ኧረ ችግር የለም እኔ ምንም ችግር የለም እኔ ትቼዋለሁ አላት። እሺ ባይሆንስ መላሴን አንድ ነገር ላስቸግርህ አለችው። ምንድን ነው ስትለው፣ አሴ ምን ሆኖ ነው ጥያቄን አልቀበልም አለችው። ይሄ ስለ ፍቅር ስላችሁ ነው? አዎ መስሚያ ጥጥ የለውም እሱ የፍቅር ፈለገችኝ እንጂ አዝናንኝ አይደለም አለ። እና እሱ የለውም ጆሮ አንዴ
መስሚያ አንዴ ከደገመ መስሚያ ጥጥ የለውም። ግን ምን ሆኖ ነው ልጁ ስትለው አይ በቃ ነገርኩሽ እኮ እሱ መስሚያ ጥጥ የለውም አለች። እሺ በቃ ሀንዬ ዛሬ ትናንቱ ነገር እሺ ካልሽኝ ውጪ ወጥቼ እጋብዝሻለሁ አላት። እሺ አይ ታንቾ ዛሬ እዚህ እንብላና እስከ ባይሆን ሻይ ትጋብዘኛለህ አለችው። አይ ደግሞ አንቺ የቶም የአባቷ ማለት ነው አንቺ የቶቤ ልጅ ደግሞ እንዴት ነው እንደዚህ አይነት ማድረግሽ? እኔ ተሳስቼ ነው በጣም ይቅርታ። እንዴ ቆይ እናንተ ልጆች እኔ ግን እኔ የተለየሁ ነገር ነኝ እንዴ ስትል አዎ አንቺ እኮ በጣም የተለየሽ ልጅ ነሽ፣ ጥሩ ልጅ ነሽ ማለት ነው። ይሄንን ሁሉም ነገር ብሎ እንግዲህ ታንቾ ነገራት ማለት ነው። እንግዲህ ሀንዬ ተቀበለችው ማለት ነው። ያው ደስተኛ ናት ደግሞ እፈልግሻለሁ ብሎ በመምጣቱ በጣም ደስተኛ ናት። ያው ይቅርታ ለመጠየቅ ነበር እየመጣው እላቸዋለሁ። በጣም ብቻ አንዳንድ ነገር ግርም ነው የሚለው። ያው ሀንዬ አሁን ያስታወሰች መጣች ማለት ነው። እነሱ እየሰሩላትን ያረጉላት ዋጋ የከፈሉላትን ሁሉም እያስታወሰች መጣች ማለት ነው። እንግዲህ ከቤተሰቦቿ ጋር ትንሽ እንትን ብላ ወጣች፣ አትናገሩብኝ ብላ ማለት ነው። እንግዲህ ምግቡን ሊበላ ታንቾ ሆዱን እየመታ ነበረ። እንግዲህ የሀንዬ ምግብ በልቶ ስለማይጠገብ ማለት ነው። እንግዲህ ደስ ብሎት ሆዱን እያባበለ ነበረ ማለት ነው። ፖሊሶቹ ሲጠብቁ እንግዲህ ሜሮን ለመያዝ ማለት ነው ሲጠብቁ የለም እንግዲህ ሲጠብቋት የለችም። ከዛ በኋላ የት ልትሄድ ቻለች? እኔ እንጃ የት ልትሄድ ቻለች? ሌላ ቀን ብንመለስ አይሻልም እንዴ አሉ። እሷም ገቷን ዞር ብላ አወጣችና ስታያቸው ሸሸች። ድጋሚ ሊያስሩኝ ነው እንዴ? ግን ድጋሚ ሊያስሩኝ አይሆንም። እንዴት? አይ ድጋሚ ሊያስሩኝ ነው ብላ ጠረጠረች። ከዛ በኋላ እነሱ በቃ ሱቅ ቼክ ያደረግን እንሂድ፣ ሌላ ቀን ተመልሰን እንመጣለን ብሎ ስተው ሲወጡ እሷም ትቶ ሄዳች ማለት ነው። ከዛ ደግሞ እስራ መጥተው ቁጭ አለ። ከዛ ጽዮን መጣች። እንዴ አንቺ ልጅ ምን ነው ጽዮን ለምን መጣች ሲላት፣ አንተ ፈልጌ ነዋ። እንዴ ምን ልታረጊ ሲላት፣ ምን ልታረጊ መጣሽ? ትቀልጃለሽ የሆነ እንደ የምን ቀልድ ነው? የምን ቀልድ አልፈልግም። አንተ ግድ ነው አንተ የሄድክበት ቦታ ማወቅ አለብኝ አለችው። አንቺ ልጅ ግን ልታሳብድኝ ነው ዘንድሮ አላት። እንዴ ለምንድን ነው? እኔ ሰው አላሳብድም አለችው። እንዴ በዚህ ፀሐይ ጠራራ ባለ ፀሐይ ለምን መጣሽ አላት። ለካ እንዲህ ታስብልኛለህ እንዴ አለችው። እንዴ ሴት ልጅ ነሽ እኮ ለምን አላስብልሽም አላት። አይ አሁን ሌላ ሴት ልጅ ብትሄድ እንደዚህ ብትወጣ እንደዚህ ትነግራታል። እኔ ምን አገባኝ እኮ የኔ ስለምታዝንልኝ እኮ ነው አለችው። አይ በጣም እንደዛም ስላልኩሽ በቃ ስራ አፈቀረኝ ብለሽ ደግሞ እንትን እንዳትናገሪ አላት። እሱማ ታዲያ ሊቀር ነው አለ። እንደው በአሁን ሰዓት ጥቅልል ብዬ ታንተ ጋር ብተኛ ደስ ይለኝ ነበረ አለችው። አይ በይ አንቺ እንደዚህ አይነት ነገር አቁሚ አላት። እንዴ እውነት እኮ ነው ስራ ምን ሆነህ ነው አለችው። በቃ ሴትዮ ተይኝ እንዴ ምን ልታረጊኝ አቅርሽ ንደፊ ነው እንዴ? ምን ነው ጠንቁረሽ ነው እንዴ የመጣሽው አላት። ኧረ እኔ ምንም ነገር ለምንድን ነው የምንጠነቁረው አለችው። አይ እኔ እንትን ለማለት አለችው። እኔ መጠጥ ከአንቺ ብዬ መጠጥ ቤት ትቼ እዚህ መጥቼ ቁጭ አልኩኝ አለችው። እዚህ መጥቼ ነው ቁጭ ያልኩት አላት። ከዛ በቃ እሺ አንተ እንትን ካላልክ ብላ ትታ ስትወጣ ነይ ምን ሆነች ነው ሲላት፣ ትታ ሄደ። ስትሄድ ልሸኝሽ ሲላት፣ በእኔ እንደማጨክን እኮ አውቃለሁ አለችው። እና አብሮ ተያይዞ ሄዱ። ሜሪ ቤቷን ቁጭ አለች። ሜሪ ዘንድሮ በምን ጣጣ ነው እየገባሁት? እርግብ የስራሽ ይስጥሽ አለቻትና ዘንድሮ ከአንድ ቦታ ይሄ ዝሆን ይዞኛል፣ ከዚህ ፖሊሶቹ ይከታተሉኛል፣ ምን ላድርግ? እሺ ፖሊሶቹ ከአንድ እጄን ልስጥ እንዴ? ደግሞ እጄን ልስጥ እላለሁ እንዴ? አልልም። ወይኔ የስራህን ይስጥህ። ዘንድሮ በምን ውስጥ ነው የገባሁት? አይ እንግዲህ በዚህ መከራ ማን ነው የሚያወጣኝ ይሆን? ዘንድሮ ምን አይነት ውስጥ ነው የገባሁት? አንድ ይሄ ዝሆን ባረገው ነገር እኔ እንደዚህ ይሆናለሁ? ሀይ ሜሪ ብር አገኛለሁ ብለሽ ተበላሽ አለችና እንግዲህ ሙላት ከዚህ ሁሉም ማን ያወጣኛል ይሆን? ከዚህ ጉድ ማንም አያወጣኝም ያለ ሙላት እንደማትጨክንብኝ አውቃለሁ። ባዩሽ መጨረሻሽ ይሄ ከሆነ የስራሽ ይስጥሽ። አንቺስ ባረግሽው ስራ ነው። እኔ ምን አድርጌ? የስራሽን ይስጥሽ አለቻትና እንግዲህ ሙላት ናት የማትጨክንብኝ ከዚህ ጉድ የምታወጣኝ ብላ
እንግዲህ እየተናገረች ነው። እንግዲህ እውነቱ ሁሉም ነገር እስከ ሲወጣ ድረስ እንግዲህ አዳሚ ፈርተዋል ማለት ነው። ጽዮን ቆማ እየጠበቀች ነው እንግዲህ ጽዮን እንደቆመች ቅድስት የመጣ ሊስማ ሲመጣ ዞር በል ብላ ገፋችው። ምን ሆነሽ ነው ሲላት፣ አርግ ያልኩህን ስታረግ ነው ምስመኝ አለችው። አላረኩም እሱ ሳላት፣ ለምን አለችው። በቃ አላረኩም አላት። ስልክ ለመቀበል ይሄን አክል እንትን ይላል እንዲህ አለችው። እንዴት ብዬ ልቀበለው አለችው። እንዲህ በቃ ስልክ መቀበል ነዋ። እንዴት ብዬ ምን ብዬ ልቀበላት አለችው። በሀና እኮ ነው ምን ብዬ ልቀበላት አለችው። በወንዱ ልጅ ተቀበይ የኤልያስ ቁጥር ነው አምጣልኝ ብላው ነበረ። ደውላ ምን እንደምትነግረው አላቅም ብቻ አምጣልኝ ብላው ይዛው ነበረ ማለት ነው። እሱ ደግሞ ተጨናነቀ። ከሀኒ ጋር ያለው ፍቅር አይታችኋል ማለት ነው። ቅድስቴ ማለት ነው። ከዛ አይ ይሄን አምጣ ማለት ይከብዳል አለችው። ሰው ግደል ያልኩህ መሰለህ እንዲህ አለችው። እሺ ሰው እሱ ይሻለኛል አላት። ሰው መግደልሽ እሺ ሀናን ገድለህ አሁን ና ያለኝ አለችው። አይ እኔ አላልኩም፣ ኧረ እኔ አላልኩም አላት። እና ምንድን ነው እንደዚህ የምትሆነው አለችው። አይ እኔ እንትን ባይሆን ወይ ስልኳን ልስረቃት እንዴ አላት። ኧረ በቃ ከዛስ ማን አምጣ አለች ካለች ያ ጽዮን አመጣች ብዬ ነዋ ምነግረው አለች። ጽዮን አምጣ ብላኝ ነዋ ብለዋለሁ። ይሄ ልጅ አብደሃል እንዴ? ዘንድሮማ አብጄ እኮ ጨርቄን ጥዬው ሳልሄድ አልቀርም አላት። ግን ያሾፍክብኝ ነው የቀለድክብኝ ነው። አረ በእናትሽ እስኪ ሰፈር ለምን መጣ? ናፍቀሽኝ ነዋ ለማየት ነው የመጣሁት። አንቺ ሳይ ድረስ ይጨንቀኛል አላት። ግን አንተ እየቀለድክብኝ ነው፣ እውነት ትወደኛለህ አለችው። እንዴ ብወድሽ እኮ ነው እኔ እዚህ ጋር የመጣሁት አላት። አረ እየቀለድክ ይሆናል አንተ ሌላ ነገር አስበህ ይሆናል አለችው። አይ እኔ በእውነት እዚህ ሰፈር ሳይሽ ራሱ እንዴት አክል እንዴት ደስ እንደሚለኝ በጣም እንደምወድሽ እንደው ደስ ይለኛል አለች። መውደድማ ወድሽ ነበረ። በቃ ከእንግዲህ አርግ ያልኩህ ነገር ካላመጣ አናትህ እዚህ ላይ ነው ምልህ አለችው። እና ትታው ሄደች። ቆመ አሰበና ትታው ሄደ ማለት ነው። እሷ ያው ሀናን ለመበቀል እንደዚህ አይነት ነገር ነው የምታደርገው፣ እስራን ለማግኘት ብላ ነው። እስራ ግን እንደማይፈልጋት አስጠንቅቆ ነግሯታል። እሷ ግን ምንም ሊገባት አልቻለችም ማለት ነው። ሀናም እስራም እንደማትፈልገው አትፈልገውም። እንግዲህ ከተስማሙ ወደ እስራ ጋር ነው የምትሄደው እንጂ እስራ ጋር ነው የምትሄደው፣ አሴ ጋር ነው የምትሄደው፣ እስራ ጋር አትሄድም ማለት ነው። ግን እሷ ዝም ብላ ያው ለማጣላትና ሀናን ለመበቀል ነው፣ ወሬ እነዛን ለማመላለስ ነው ጽዮን የፈለገችው ማለት ነው። እንግዲህ ሜሪ ቅድም ሙላት መታሰሯን አላወቀችም። እሷ ታግዘኛለች በማለቷ እንግዲህ ሻርዋን ለብሳ ወደ ሙላት ቤት ማንኳኳት ጀመረች። ምላሴ ቁጭ ብሎ ነበር። ስታንኳኳ ማን ነው? እዚህ ቤት ነው አለ። አዎ ክፈተኝ አለችው። ማንሽ መቼ ጽዳት ሰላም ነው? ሰላም ወይዘሮ ሙላሽ አለች። አዎ ቤት ነው ይሄ ወይዘሮ ሙላለሽ ቤት ነው ስትለው፣ አዎ የእሷ ቤት ነው አላት። እሺ መግባት እችላለሁ አለች። ወዴት? ማንነትሽ ሳታስታውቂ አትገቢም አላት። አይ ንገረኝ፣ ወዴት ነው? ልገባ ፈልጌ ነበር፣ ምን ችግር አለው አለችው። አይ አለችና እንደ ሽፍርፍር ብላ ገባች። ከዛ ግን ለምን ትሸፋፈኛለሽ? ዝም ብሎ መግባት የለም እኮ እኔ የማየ ልጅ ነኝ አለ። ኧረ እባክህ እንደዛ ከሆነ እሺ ጥራልኝ አለችው። እማዬ እኮ የለችም። እንዴት ሄደች? አላወቅሽም እንዴ? የት ሄደች? እማዬ እኮ ታስራለች አለች። ብቻ ባዩሽን ገላለች ካንተ ባለች ተብላ ይሆናል እንግዲህ ስትል፣ አዎ አለች። እቺ ጦስኝ አሁንም ሞታም እቺ ጦስ አትለቀንም ብላ በሩን ክፍት አድርጋ ትታወጣች። ምላሴ ግርም አለው። ወዲህ አይኑን ወዲህ አደረገ። ማንም የሚያይ ሰው የለም። ዝም አለ። ሀኒ ከአንድ ሰውየው ጋር ይዟት የሆነ ቤት ሊያስገባት እንግዲህ ሀና ሰውየው ስራ ሊያስገባት ነው። ይሄ ነገር ትዝ ይላችሁ ከሆነ በፊት ሀና ልጇን አለመሆን ሳታቅ ሙላት ስራ ያስገባቻት ነገር ነው። እሱን እንደ ታሪክ አምጥቶት አሁን ተሱ ላይ ቀጥሎት ነው ማለት ነው። ከዛ ሀና ደላላው በሩ ሲያንኳኳ፣ እንዴ ይሄን አክል የጦርነት ቤት ነው እንዴ? ምን ነው ፈራሽ እንዴ? አትፍሬ አላት። ለምን እፈራለሁ አለችው። አይ ፈርተሽ ይሆናል አላት። ከፈተችው። ስትገባ ወይዘሮ ሙላት ናት ያለችው። ያው ይሄን የአሁኑ አይደለም የበፊት ነው። አሁን አንድ ላይ አምጥቶት ነው ማለት ነው።
ከዛ ወይዘሮ ሙላት ነይ አላትና መጣች። ቁጭ አለች አለችና ቁጭ ባለችበት ሀንዬም ቁጭ በይ አላት። ልጅቷ መጣች። ስራ የምትችል ናት ትችላለች እንዴ? በአቤት ምግቧን በጣም ነው የሚሸታው። በጣም ሂድ ወሬኛ አታካብድ አለችው። አዎ በጣም አለችው። የምትችል ልጅ ናት፣ ጎበዝ ልጅ ናት አለችው። ከዛ አንቺ እሺ ምን ነው እንትና ይቺን የመሰለች ቆንጆ ልጅ አግኝቼ ነው እንዴ አለ። ወረኛ አለችው። ምን ነው አለ። ከዛ ምን ነው ሚስትህ ነው እንዴ ይዘህልኝ የመጣኸው አለችው። ኧረ አይደለም አላት። ከዛ ደግሞ አባባ የሀና አባት ቁጭ ባሉበት አሴ ጥላሸት መስሎ ያ በፊት ትዝታ ነው መስሎ እስቶ ገባ። አንኳኩቶ ገባ። ከዛ ሀንዬ ሲል የለችም አሁን ስራ ላገኝ ብላ ወደ ስራ ወጣች አሉ። ና ልጄ ቁጭ በል አሉት። ቁጭ አለ። እና ቤተሰብ የዛሬ እንግዲህ በዚህ ነው ማቆምላችሁ ማለት ነው። በጣም የሚገርም ነገር ነው። የሀንዬ የበፊት ታሪኳ ነው እንግዲህ የተለቀቀው አሁን መጨረሻ ላይ ማለት ነው። በፊት ያለው ነገር ማለት ነው። እንግዲህ ወይዘሮ ምናለሽ ልጇ ሳትሆን ስራ እንዳስቀጠረቻትና እንዳሰረቻትና አሁን ላይ ቁጭት እንደ ቆጫት በዛ ጊዜ ባረገችው ስራ እንደ ቆጫት አሁን ደግሞ ልጇ በመሆኗ በጣም ነው እንትን ያልኩት ማለት ነው። ይሄን ይመስላል ማለት ነው። ያው እንደምትወዱት ተስፋ አደርጋለሁ። እንግዲህ ሁሉም ነገር እውነቱ እስከ ሲወጣ ድረስ ማለት ነው። እናንተም ደግሞ ያው ሀሳብ አስተያየታችሁ ያለው ነገር አስቀምጡ። አሴ ግን መጀመሪያ እንደዚህ ነበረ ፊቱ ማለት ነው እንዳያችሁት ማለት ነው። እንደሚመስል አባቷንም ህይወት ማለት ነው። ግን ሀና ከረሯ ብቻ ሀና አልተቀየረችም እንጂ ሀና ያው የስራ እንትን ለማለት እነሱ ቤት ገብታ ነው ይሄ ታሪክ ማለት ነው። በጣም የሚገርም ነገር ነው እምላችኋለሁ። እና ቤተሰብ እናንተም ሼር ላይክ ያደረጋችሁ አበረታቱኝ። ቪዲዮ እስከ መጨረሻ በማየት እንግዲህ ቤተሰብ ሁኑ ማለት ነው። ያለው ሀሳብ አስተያየት ማለት ነው። የተሳሳትኩ ነገር ካለ በኮሜንት አስታውቁኝ ማለት ነው። በሌላ በቀጣይ እስከ ስንገናኝ መልካም ቀን ይላችሁ። ባይ ባይ።